እስቲ ስሞትን ወታደራዊ ማዕረግዎን እና የነበረዎትን ኃላፊነት ያስተዋውቁን። እሺ ስሜ ሌተናል ኮሎኔል ደመላሽ አሰፋ እባላለሁ። የሁለተኛ ክፍለ ጦር ስድስተኛ እዝ ማለት ነው። የራሳችን እዝ ስለሌለ የሁለተኛ ክፍለ ጦር ምክትል አዛዥ ኦፕሬሽናል ስድስተኛ እዝ 602ኛ ኮር ሁለተኛ ክፍለ ጦር ምክትል አዛዥ ኦፕሬሽናል። ክፍለ ጦራችን እንደ አዲስ እየተመሰረተ ያለ ክፍለ ጦር ነው። እንደ ኮርም እዝም የለንም። የነበርንበትና ተሃዱ ነው ሁሉ ነገር አቅርቦትን ያቀርብልን ማለት ነው። እና ሁለተኛ ክፍለ ጦር የተባለበት በዛ ምክንያት ነው። ወደ አማራ ክልል የገባ ነው መጋቢት 9 2018 በ27 ነው ውጊያው የተካሄደ። በ18 ቀናችን ማለት ነው ባጭሩ። እዚህ ክልል ውስጥ የሚኖረን ቆይታ 18 ቀን ብቻ። በአሁኑ ሰዓት ምን አይነት ሁኔታ ላይ ነው የሚገኙት? የምግብ የመጠጥና አንዳንድ የደህንነት አያያዝ ሁኔታ ምን ደረጃ ላይ ነው ያለው? እንዴት ነው ከተያዙ እስካሁን ያለው ሁኔታ? እዚህ ላይ አያያዝ ደረጃ ሲጀመር እዚህ አካባቢ በአማራ ክልል ውስጥ ብዙ ስላልቆየው ኢንፎርሜሽን ጥሩም ነው መጥፎም ነው የሚለውን ነገር የሚጠበቅ ነገር አስቤ በውስጥ ያስኩት ነገር የለም። ከመጣን ግን ተማርኬ ወደዚህ ወደ በፋኖች ከገባው ጊዜ ጀምሮ በጣም ጥሩ የሆነ አያያዝ ነው ያለው። በጣም ጥሩ የሆነ አያያዝ ነው ለደህንነቱም ለሌላም ጥበቃው ከአመራሩ ጀምሮ እስከ ታችኛው እስከ አባሉ ድረስ ጥሩ አያያዝና እንክብካቤ ያለብን ነው። በምርኮ የተያዙበትን ሁኔታ ስለ ሁኔታው የተወሰነ ሊያስታውሱ ይችላሉ? በኋላ ተመልሰው እንዴት ነው የተያዙት? ጥሩ መጋቢት 26 ማታ ነው በ27 ውጊያው እንደሚካሄድ በነጋታው እሁድ ቀን ማለት ነው። ውጊያው የተካሄደው እሁድ ነው። እኛ ቅዳሜ ማታ ሁሉን ነገር ሰምተናል። ለራሳችን አመራሮች ነው የተነገረን እና ውጊያው እንደሚካሄድ እናውቃለን። የሚመጣው ኃይል ከኛ ኃይል በላይ ተዋጊው ኃይል በውጊያም ሆነ በሰው ኃይል እኛ ከያዝነው የሰው ኃይል በላይ ነበር እና እሁድ ጠዋት ውጊያው በተባለው ሰዓት ተጀምሯል። እኔ የተማረኩበት ሁኔታ ባጭሩ በውጊያ የበላይነት ነው። በቃ በወቅቱ የፋኖ የውጊያ የበላይነት ነበር። እኔ ባጭሩ ላስቀምጥ የሚችለው ነገር ይሄ ነው። በአደረጃጀቱ በሰው ኃይሉ በውጊያ ብቃቱ በወቅቱ ብልጫ ነበር። በብልጫ ነው እኔ የተማረኩት። አያያዙ ሰብአዊ መብትን ከመጠበቅ አኳያ የምርኮ አያያዝ ደንብን ከማሟላት አኳያ የታዘቡት ነገር ምን አለ? የምርኮ አያያዝን በተመለከተ ያው በተለየ እኔ ከዚህ በፊት ተማርኬ አላውቅም። ለምርኮኛ ምን ይሟላል ምን ይጎለዋል ወይም ደግሞ ይሄ ምን ተሟልቶልኝ ምን ጎደለኝ የሚለውን ነገር ራሱ ዘርዝሬ ማስቀመጥ አልችልም። ምክንያቱም በዚህ ነገር ላይ ያለኝ እውቀት በጣም አነስተኛ እና እንደማንኛውም ሰብአዊ መብት የሚባለው ነገር ኢንተርናሽናል ስለሆነ በዚህ ጉዳይ ላይ ምንም የተጓደለብኝ ነገር የለም። በዚህ ጉዳይ ላይ ይሄ ጎደለኝ ብዬ ላስቀምጥ የሚችለው ነገር የለም። ጦርነቱን ግን እንዴት ነው የሚገልጹት? ምን አይነት ጦርነት ብለው ሊገልጹት ይችላሉ? አሁን እየተደረገ ያለውን ጦርነት በዚህ ክልል ጦርነቱ በነገራችን ላይ ይሄ ጦርነት ከባድ ጦርነት ነው። እርስ በራስ የሚካሄድ ጦርነት ነው። ህዝባዊ ጦርነት ነው። እዚህ ጋር ጦርነቱን የከፋ የሚያደርገው ነገር ምንድነው? ህዝባዊ ጦርነት ነው። ማንም ሰው ቢሆን ህዝብን ተዋግቶ ማሸነፍ አይችልም። እኔ እስከሚገባኝ ድረስ ህዝቡ የተነሳበት ጦርነት ነው። እየተዋጋ ያለው ፋኖ ብቻውን አይደለም፣ መከላከያ ብቻውን። ስለዚህ እዚህ ጋር ያለው ጦርነት ህዝባዊ ጦርነት ነው። በፍትሃዊነት ደረጃ ከመጣን ጦርነቱ ፍትሃዊ ጦርነት አይደለም፣ እርስ በራስ ነው ጦርነት። ምክንያቱም ይሄ ጦር የፋኖም ሆነ መከላከያ ሁሉም በአንድ ላይ አንድ ሆኖ በድንበር ሊመጣ የሚችልን ችግር ዲተር ማድረግም ሆነ ተዋግቶ ማሸነፍ ሲቻል ይሄ እርስ በራስ እዚህ ላይ አጉል የሆነ ውጊያ ሰው የሚያልቅበት ያለው ነገር ፍትሃዊ አይደለም ብዬ ነው እንደኔ የማስበው። እንደ ሐሳብ ግን ይሄ ጦርነት ህዝባዊ ጦርነት ስለሆነ ዝም ብሎ እልቂት ካልሆነ በስተቀር መቆሚያ ራሱ ይኖራል ብዬ አላስብም።
መቆሚያ ራሱ አይኖረው። ምክንያቱም አንዱ በተጎዳ ቁጥር በቀል ነው። አንዱ የራሱን ደም ለመመለስ እየተበቀለ ነው የሚሄደው። ስለዚህ እንደዚህ አይነቱ ጦርነት አስፈላጊ አይደለም። ሰው ማለቅ የለበትም። ወደዚህ ጦርነት ከመግባቱ በፊት ስለ ፋኖ የነበረው ግንዛቤ ምን ነበር? ምን ትባሉ ነበር? ገብተው ካዩት በኋላስ ምን ሆነ አዩት? ውስጡ ላይ ያለው እውነታ ምን ይመስላል? ስለ ፋኖ የነበረና ረዳድ ያው እንዳልኩ ወደ አማራ ክልል ከመጣሁ ቅርብ ጊዜ ነው ብያለሁ። እዚህ ጋር እኛ ኦሮሚያ ውስጥ ነበር ነው። ስለ ፋኖም እዛ ብዙ የምናውቀው ስለ ሸኔ ነው። ስለ ፋኖ ያለኝ ግንዛቤ ምንድነው? በዚህ ደረጃ የተደራጀ ነው ብዬ አስቤ አላውቅም። እንደዚህ አይነት ኢንፎርሜሽንም አልነበረም። አሁን እስከ እዚህ ደረጃ በኮር በእዝ ደረጃ ተደራጅቶ ይሄን አደረጃጀት እንዳለ ራሱ በኢንፎርሜሽን ያወቁት ውጊያው እንደ ነገ ሊካሄድ እንደ ዛሬ ማታ ኢንፎርሜሽን ሲደርሰን ወደኛ እየመጣ ያለው አንድ ኮር እንደሆነ ኮሩ 3 ክፍለ ጦሮች እንዳሉት በዝርዝር ነው የተነገረን በግልጽ ማለት ነው በባይ አመራሮች። እስከዛ ድረስ ግን እንደዚህ በዚህ ደረጃ የተጠናከረና የተደራጀ ኃይል ይሆናል ብለን አስቤ አላውቅም። እንደኔ ማለት ነው እኔም ብቻ ሳይሆን ከኔ በታች ያለው በዚህ ደረጃ እንዳለ አያውቅም። ያው በውጊያው ሰዓት ላይ ያየነው ነገር የተለየ ነው ሆነ ያገኘነው። ፋኖ ሲባል ፋኖ የሚባል ከዚህ በፊት የነበረ ነበር። ከድሮም እኛ ውትድርና ስንገባ በነበረው ጊዜ ጀምሮ የሚታወቅ ፋኖ አለ። አሁን በአሁኑ ደረጃ ላይ ያለው ብሎ ከመንደር የተሰበሰበ የመዋጋት ብቃት የሌለው እንደዚህ አይነት ተደርጎ ይታሰብ ነበር። እንደዚህ አይነት ወሬ ነው የሚወራው። ማነሳሳት ለሰራዊቱ ለማስተላለፍ ተብሎ ሰራዊቱን ለማስጨበጥ ተብሎ የሚደረገው ነገር በነገራችን ላይ አንድ ወታደራዊ አንድ ህግ አለ። ጠላት ነው ብለህ ካሰብክ ምንም ያክል ጠንካራ ጎን ቢኖረው ጥንካሬው አይነገርም እና በዛ ደረጃ ነው የመዋጋት አቅም እንደሌለው ቅድም እንዳልከው ቆሞ እንደማይዋጋ በዛ ደረጃ ነው ሲነገር የነበረ። ዞሮ ግን አሁን ላይ ያለው እኔ ከገባው በኋላ ያየሁት ነገር ግን ከዚህ በተቃራኒ ነው። እንኳን አስገድዶ የሚደፍር አይደለም፣ የሚሰርቅ አይደለም ቆሞ የማይዋጋ አይደለም። እዛ በህግና በመመሪያ ይመራል ተብሎ ከሚታሰበው መከላከያ የተሻለ ግንዛቤ ያለው ሰው ምራቅ ዋጥ ያደረገ ሰው ያለ ብዬ የማስበው ነው። እዚህ ነው ትክክለኛው እውነቱን መነጋገር ካለብን ይሄ ነው። እናንተ ዘና የጦርነት ንጹሃን ዜጎች ላይ እያደረሰ ያለው በዜጎች ላይ ያደረሰ ያለውን በደል እንዴት ነው የምትገመግሙት? እንዴት ነው የምትታዘቡት? እዚያስ ምን አይነት ግምገማ ነበራቸው? ያው ወደዚህ ወደኛ ከመምጣቱ ማለት ነው። ህዝቡ በእርግጥም በአንድ በኩል ያው እንደ ወታደር ማንኛውም ሰው ውትድርና የሚያውቀው ሰው በሙሉ ሊረዳው የሚችለው ነገር ነው። ቢያንስ የአማራ ህዝብ በአሁኑ ሰዓት ያለበት ሁኔታ ያየን እንደሆነ በእርግጥ ይሄ ነገር በዚህ መልኩ አይደለም እንጂ በኦሮሚያ ውስጥም አለ። ግን እዚህ ጋር ያለውን ለየት የሚያደርገው ነገር ምንድነው? ህዝቡ በሁለት በኩል ተቸግሮ ነው ያለው። አንደኛ ከመንግስት ጋር በሚደረገው ጦርነት ህዝባዊ ጦርነት ነው። ህዝቡ በዚህ ጉዳይ ላይ ተሳታፊ ነው። ራሱን ነፃ ለማውጣት ከተለያየ አንግል ተነስቶ ብቻ ህዝቡ የጦርነቱ አካል ነው። አንድ ሁለተኛ ፋኖም ራሱ የሚጎሉትን ማንኛውንም ነገሮች ትግል ነው የያዘው። ትግል ከሆነ ደግሞ በቋሚነት የሚከፈለው ደሞዝ የለም፣ በጀት የለም። ስለዚህ ህዝቡን ከመረጃ አንስቶ እስከ ፋይናንስ ድረስ የሚጠቀመው ከህዝቡ ነው። ይሄ ደግሞ ለህዝቡ ተጨማሪ ችግር ይሆናል። ምክንያቱም ህዝቡ የሚተዳደረው አብዛኛው በ90% አካባቢ በላይ ሊሆን የሚችለው ኃይል ህዝቡ የሚተዳደረው በግብርና ነው። ከዚህ ውጪ ያለ ገቢ ምንጭ የለውም። እዚህ ላይ የመሬት ግብር የማዳበሪያ ምን ከፍሎ እንደገና ደግሞ አሁን ለዚህ ለሚታገለው ልጆቹ ናቸው የሚታገሉ የሚበሉትን የሚጠጡትን መስጠት ግዴታ ነው። ይሄ እንደዚህ አይነት ነገር ለህዝቡ ተጨማሪ ችግር ነው ሆኖበት ያለ። ስለዚህ እዚህ ያለው የአማራ ህዝብ ያለበትን ሁኔታ እኔ መረዳው በዚህ ደረጃ ነው።
ከፍተኛ ችግር ውስጥ ነው ያለው። ይሄንን ደግሞ መረዳት የሚገባው አካል ካለ ቆም ብሎ ሊያስብበትና ሊታይ የሚገባው ጉዳይ ነው ብዬ ነው የማስበው። የክልሉ ህዝብ በተለያዩ በሌሎችም አካባቢዎች ሲፈናቀል፣ ሲሳደድ፣ ንብረቱ ሲወድም፣ አካሉ ሲጎድል፣ ልጆችም ወይም እናት አባቱም ብዙ የሰው ህይወትም ንብረትም ሲወድም ነበር። ይህ ስርዓት ስልጣን ከተቆናጠጠበት ጊዜ ጀምሮ በአጠቃላይ በኢትዮጵያ ሰላም አልነበረም እና ስለ ህዝቡ መፈናቀል፣ ስለ ህዝቡ በደል፣ ስለዚህ ሀገር መናጋት ምን ይሰማት ነበር? ወደ መከላከያ ሰራዊት ከተቀላቀሉ ጀምሮ ምን ያህል ጊዜ አሳልፈዋል? ከልምዶ አንጻር ደግሞ አሁን ያለው ገጠመኝ ህዝባዊ ቀውስ እንዴት ይገመግሙታል? ወደ ውትድርና ከገባው ቢያንስ በዚህ ስራ ላይ 28 ዓመቴ ነው። በዚህ 28 ዓመት ውስጥ ውትድርና ብዙ አይነት መልኮችን አስተናግዷል። በኢትዮ ኤርትራ የነበረው ሂደት፣ በትግራይ ጦርነት የነበረው ሂደት፣ አሁን በኦሮሚያና በአማራ ክልል አካባቢ እየተደረገ ያለው ሂደት የተለያዩ መልኮች ናቸው ያሉት እና ዞሮ ዞሮ ግን በአሁኑ ሰዓት ከዚህ በፊት ከነበረው ሁሉ አሁን ላይ ያለው ህዝባዊ ቀውስ ብለን እንጠቅሰው እንችላለን። በጣም አስቸጋሪና ከባድ ሁኔታ ውስጥ ያለ ህዝቡ መፈታት ካለበት እንዲህ አይነት ችግሮች ህዝቡ የሚያነሳው የሚፈልገው ነገር ምንድነው፣ ህዝቡን ያነሳሳው ነገር ምንድነው የሚለውን ነገር መረዳት እንጂ ከዚህ ህዝብ ጋር ጦርነት መግጠም ተገቢ ነው ብዬ አላምንም። ህዝቡ ያለበትን ሁኔታ መረዳት ነው። ስለዚህ ከዚህ በፊት ካሳለፍኳቸው ሁኔታዎች ሁሉ አንፃር እኛ በእርግጥ ወታደር ሆኜ የተቀጠርኩት ለድንበር ጦርነት ነው። አሁን ውትድርና በቃ እንደምናየው በየሰው ማሳ ውስጥ፣ በየመንደር ውስጥ፣ በየቀበሌ ውስጥ ወታደር በአሁኑ ሰዓት ሚኒሻና የሰፈር ፖሊስ ነው። የሚኒሻ ስራ ነው ወታደር ይሰራል። እኛ ውትድርና ስንገባ ለኢትዮ ኤርትራ ጦርነት ለድንበር ነው። እንግዲህ ለምሳሌ ላነሳልህ እችላለሁ። ስገባ በምዕራብ ግንባር ነው የገባሁት። ከዛም በሰሜኑ በምዕራብ ወደ ሽራሮ አካባቢ፣ ወደ ጾረና ግንባር፣ ከዛ ደግሞ ወደ ሰሜኑ ዛላምበሳ፣ ሶቢያ፣ አይጋ እንደዚህ መሰል ያሉ ግንባሮችን በድንበር ላይ በኢትዮጵያ ድንበር ላይ ነው ውትድርና ለማቀ። ከዚያም ወደ አፋር ክልል ወደ ቡሬ ግንባር ወጣ እና ምን ልፈልጌ ነው አሁን ወታደር ግን እያደረገ ያለው እስካሁን እኮ እየታገለ ያለው እናንተ ወታደር ነው የመንግስት ወታደር ብላችሁ ነው የምትይዙት። የሚታገልለት የሀገሩን ድንበር አያውቅም። የሚገርመው ነገር ማለት ነው የኢትዮጵያን ድንበር አያውቅም። ከየት መልስ ነው ኢትዮጵያ ከየት መልስ ነው ኤርትራ የሚለው ለይቶ አያውቅም። ምልምል ሆኖ ሲመጣ የሰው እርሻ ውስጥ ይገባል። እዛው የሰው እርሻ ውስጥ ነው ሲርመጠመጥ የሚለው። ይሄ ደግሞ አንድም ከአቋምም አንፃር አቋምን የሚያወርድ ምክንያቱም ወታደር ሀገሩን ወደ ጀርባው አድርጎ ከባዕድ ሀገር ጋር ነው መዋጋት ያለበት እንጂ ዝም ብለህ በየቀበሌው ውስጥ በየመንደሩ በየሰው እርሻ ውስጥ እንደዚህ እየኖር ኳሊቲህንም ዝቅ ያደርገዋል። እና ስለዚህ በእኔ አረዳድ ማለትና መግለጽ የሚችለው በዚህ አግባብ ነው። ህዝቡን ከማስከበር የህዝቡን ጥያቄ ከመመለስ አንፃር ያለው ነገር ጦርነቱ መፍትሄ አይደለም። አሁን ያለው እየተደረገ ያለው መፍትሄ ፍትሃዊ አይደለም ያልኩበት አንዱ ምክንያት ምንድነው? አሁን እዚህ ቦታ ላይ የሚያስፈልገው ጦርነት አልነበረም። በቃ ለመግባባት ከሆነ ጦርነት መግባባትን ያመጣል። ጦርነት ነው፣ እልቂት ነው የሚያመጣው። ስለዚህ እዚህ ጋር ያለው ነገር አሁን ባልከኝ በቃ መረዳት ካለብን በዚህ ደረጃ ነው መግለጽ የምችለው። የለውጥ ጥሪ፣ የሰላም ጥሪ ያለው የሚያስተላልፉት እኔ በዚህ ጉዳይ ላይ ማስተላለፍ የምፈልገው መልእክት ምንድነው? እኔ እቺን ሀገር ከሚመራው ሰው በላይ አዋቂ ሆኜ አይደለም። ስለዚህ በአሁኑ ወቅት ለሀገራችን ይበጃል ብዬ ነው የማስበው ሰላምና ሰላም ብቻ ነው። እዚህ ጋር ህዝቡ ምን ይፈልጋል? እንደምናየው የአማራ ህዝብ በአሁኑ ሰዓት ያለ ነው አማራ ክልል ውስጥ ነው። እንግዲህ በተለያዩ በገጠር ቀበሌዎች ያለ ቁጥራቸው የማይናቅ ቀበሌዎችን አይቻለሁ። ትምህርት ቤቶች ዝግ ናቸው። የጤና አገልግሎት እንደ ልብ እየተሰጠ አይደለም። ስለዚህ እዚህ ጋር ህዝቡ ችግር ውስጥ ነው ያለው። በሀገራችን ደረጃ ይህን ችግር ለመፍታት መንግስት
ቆም ብሎ ማሰብ ይገባዋል። መደራደር፣ መነጋገር፣ ችግር መፍታት ካለባቸው በጠረጴዛ ዙሪያ ነው መፈታት መቻል ያለበት። ይሄ ህዝብ አሁን በተያዘው አግባብ በጦርነት ችግሩ ሊፈታ አይችልም። የግል እምነት ነው። ይህን ተከትሎ ቢያንስ እቺ ሀገር የአዋቂ ችግር የለባትም። ምሁራን አሉ፣ የሃይማኖት አባቶች አሉ። እዚህ ጋር ሁሉም ለሀገር ሰላም፣ ለሀገር ደህንነት ሲባል የግል ክብርና የግል ጉዳይ ሳይቀድም ሁሉም ሰው ለሀገሩ በአንድ ድምፅ በመነሳት በመነጋገር በመቻቻል ችግርን የመፍታት ባህል በሀገራችን ሊሰፍን ይገባል ብዬ ነው የማስበው። ቤተሰብ ይኖረታል፣ ልጆች ወልድ ይሆናል የሚል ግምት አለ ነው አይደል? እውነት ነው። እና ለቤተሰቦች መልእክት ካለዎት? እሺ፣ በእኔ በኩል ቤተሰቦች ወንድሞች አሉኝ፣ እህትም ልጆችም፣ ባለትዳር ነኝ፣ 2 ልጆች አባት ነኝ። ይህንን ፕሮግራም እየተከታተለ ላለ ሰው በሙሉ የሚያውቀኝ በሙሉ ከደህንነት አንጻር ስለ እኔ ደህንነት ምንም ያሰጋ ነገር የለም። እኔ ደህና ነኝ። በአያያዝ ደረጃ ምንም የጎደለኝ ወይም ደግሞ የተጎዳው የተበደልኩት ነገር የለም። በጥሩ ሁኔታ በጥሩ አያያዝ ነው ያለሁት። እንደ ሀገር እኔ ማስተላለፍ ፈልገው ምንድነው ሰላም ይወልደዋል። ስለዚህ ሁሉም የሀገራችን ህዝቦች በዚህ የሰለጠነ ዘመን በጦርነት በአፈሙዝ ችግር እፈታለሁ ብሎ ማሰብ የሚባለው ነገር ቀርቶ ሁሉም ሰው እጅ ለእጅ ተያይዞ ለሰላም የሚጸልይበት፣ ለሰላም የሚሰራበት፣ ደከመኝ ሰለቸኝ ሳይል ሌት ተቀን ስለ ሰላም ብቻ የሚነገርበት የሚሰራበት ነገር እንዲፈጠር አደራ ላለሁ። አገራችን ሌሎች ሀገሮች የደረሱበት ደረጃ ላይ እንድትደርስ በፍጥነት አሁን የተያዘውን የውስጥ ምስቅልቅል መቆም መቻል አለበት። ካልሆነ እቺ ሀገር እየሄደች ነው እያደገች ነው እየተባለ ተመልሳ እንደገና እንዳትለቀም ሆና ልትበተን ነው። ስለዚህ እንደዚህ አይነቱ አካሄድ መቆም መቻል አለበት። የኢትዮጵያ ህዝብ በሙሉ በአንድ ድምፅ ለሰላም መነሳት አለበት ይመስላል። ጥሩ። እንግዲህ ቀውስ ደግሞ በዘላቂነትና አስተማማኝ በሆነ መንገድ እንዲፈታ ዓለም አቀፍ ማህበረሰብን መጫወት አለበት። የዓለም መንግስት ምን ማድረግ አለበት ብለው ያምናሉ? የታጠቁ ኃይሎችን የማቀራረብ የማግባባት ከተኩስና ከጦርነት ውጪ በሆነ መንገድ ወላ የዲፕሎማሲ ጫናን ቢሆን በማድረግ አገሪቱ ሰላም የምታገኝበት ነገር እንዲፈጠር በቃ እጁን አስገብቶ ዓለም አቀፉ ማህበረሰብን እጁን አስገብቶ የሰላሙን ጉዳይ ሊያስተካክል ይገባል። የዚች ሀገር ጉዳይ መልክ ሊያገኝ የሚችለው በዚህ መልኩ ነው ብዬ ነው የማስበው። ጥሩ። በመጨረሻ እንግዲህ በፍላጎቱ ያካፍሉ ሊያጋሩ የሚችሉት ሀሳብ ማስተያየት ካለዎት እንቀበል። እናንተ እንደ ፋኖ የያዛችሁት የትጥቅ ትግል ነው። ይሄ የትጥቅ ትግል ደግሞ በጊዜ ሂደት መደበኛ የሆነ የሀገር አቀፍ ሰራዊት የሚሆንበት ነገር መፈጠሩ አይቀርምና መሰረታዊ የሆኑ ነገሮች ላይ ትኩረት ማድረግ ቢያንስ መደበኛ ወታደር ሲባል በአሰራር በህግ በመመሪያ ነው የሚመራው። ይሄን ነገር ከወዲሁ ፕራክቲስ እያደረጉ መሄድ ተገቢ ይሆናል ብዬ አስባለሁ። ስለዚህ በዚህ ደረጃ እነዚህ በመመሪያ በአሰራር መሄድ ሳይንቲፊክ በሆነ መንገድ ውትድርናን ማስቀጠል ሊለመድ ይገባል። ከዛ ውጪ በዚህ በአካባቢው ባለፍኩባቸው አካባቢዎች ሁሉ ያየሁት ነገር ጥሩ ነው ብዬ ነው የማስበው። ጅማሬው ጥሩ ነው። በዚህ ደረጃ ተጠናክሮ ቢቀጥል ጥሩ ነው ብዬ አስባለሁ።